ሁለት ወሳኝ መረጃዎችን ይዘናል። የኢትዮጵያ መንግስት ወገቡን ጠበቅ ያደረገበትና ኢሎን መስክ ቢሊዮነርን ተሻግሮ የትሪሊዮነርነትን ማማ የተቀመጠበትን ጉዞ እንዳስሳለን። Elon Musk has become the world's first trillionaire, catapulted by the historic market debut of his rocket company SpaceX. ለመሆኑ ትሪሊዮንንና ትሪሊዮንነትን የሚገልጸው ምንድነው? እንዴትስ በንጽጽር በሚገባ ተበትኖ ሊገለጽ ይችላል የሚሉትን ነጥቦች ዘርዘር በተና አድርገን እንመለከታቸዋለን። በነገራችን ላይ አሁን ከቢሊዮነርነት አልፎ ወደ ትሪሊዮነርነት የገባው ብቸኛው የፕላኔታችን ባለሀብት ኢሎን መስክ በቅርቡ ከኢትዮጵያ ጋር በተገናኘ አንድ አነጋጋሪ አስተያየትን የሰጠበት ሁኔታ እንደነበር የሚታወስ ነው። ኢሎን መስክ ቅኝ ግዛትንና ድህነትን አቆራኝታችሁ አትናገሩ በሚል ስለ አፍሪካ ድህነት በሰጠው አንድ የቅርብ ማብራሪያው ኢትዮጵያ ደሃ ናት፣ ግን ደግሞ ቅኝ አልተገዛችም። ቪየትናም ደግሞ ከድህነት አዘቅት ወደ ሀብት ማማ የተወነጨፈች ሀገር ናት፣ ግን ደግሞ በፈረንሳይ ቅኝ ተገዝታለች ያለበት ሁኔታ ታይቷል። በብር ደረጃ 2.3 ትሪሊዮን በጀትን በፌደራል መንግስት ደረጃ የኢትዮጵያ መንግስት የሚበጅት መሆኑን በረቂቅ በጀት ደረጃ አስታውቋል። በኢትዮጵያ ትሪሊዮን በጀት ጉዳይ የሚሰማው ከቅርብ ጊዜያት ወዲህ ነው። በእርግጥ ትሪሊዮን የሚባል ቢሊዮን ወሳኙ ጉዳይ የብሩ የመግዛት አቅም ነው። ዶላርም ቢሆን እንደዛው። ከዚሁ የዘንድሮ ዓመት የመንግስት የትሪሊዮን ብር በጀት ጋር በተያያዘ በዚህ ዓመት መንግስት ቀበቶውን ጠበቅ የሚያደርግባቸው ጉዳዮች መጥተዋል። በዚህ ወሳኝ የቀበቶ ማጥበቅ ዙሪያም መረጃዎች አሉ። በመጀመሪያ ግን በቅርቡ ስለ ኢትዮጵያ ስለተናገረውና ቢሊዮነርነትን ስለተሻገረው ኢሎን መስክ አንድ ነገር በማለት እንጀምር። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ኢሎን መስክ ቢሊዮነርነትን ተሻግሮ ትሪሊዮነር ባለሀብት ሆነ ተብሏል። ኢሎን መስክ ቢሊዮነርነትን ተሻግሮ ትሪሊዮነር ባለሀብት ሲባል ምን ማለት ነው? This tower is $1 trillion. But stacking it like this would be impossible. ይህንን ጉዳይ ለመረዳት በመጀመሪያ ደረጃ ትሪሊዮን የሚለውን ቁጥር በጥቂቱም ቢሆን ለይቶ ማወቅ የሚከፋ አይደለም። 1 ሚሊዮን ከኋላው 6 ዜሮዎችን ያስከተለ ማለት ነው። በተመሳሳይ መልኩ 1 ቢሊዮን ሲባል ደግሞ ከኋላው 9 ዜሮዎችን ያሰለፈ ቁጥር ማለት ነው። ጥያቄው ትሪሊዮን ምን ያህል ዜሮዎችን ያሰልፋል የሚለው ነው። አጭሩ መልስ 12 ዜሮዎችን እንደማለት ነው። አሁን በትሪሊዮን ጉዳይ ነገሮች ግልጽ ላይሆኑ ይችላሉ። በርካቶች በተለይ በቢሊዮን እና ትሪሊዮን መካከል ብዙ ግልጽ ያልሆኑና ያልጠሩ እይታዎች አሏቸው፣ ሲምታቱም ይታያሉ። በአሜሪካ የትሪሊዮን ዶላር በጀት ላይ የሚፈርሙት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ሳይቀሩ ቢሊዮን እና ትሪሊዮንን እያምታቱ ሲናገሩ የተደመጡበት አንድ አጋጣሚም ነበር። እስኪ እንስማቸው። Over $1 trillion, $200 billion. It's called the bipartisan infrastructure law. በአጭሩ የትሪሊዮንን ነገር ለመረዳት በትሪሊዮን ውስጥ ምን ያህል ሚሊዮኖች እንደውም ቢሊዮኖች አሉ የሚሉትን መረዳት ይግድ ይላል። $100 ውስጥ ስንት 10 ዶላሮች ወይም በ100 ብር ውስጥ ስንት 10 ብሮች አሉ በማለት ትልቁን በትንሹ ሚዛን እያስቀመጡ ሂሳብን እንደመስራት ማለት ነው። አንድ ሰው በቁጥር 10 የሆነ የ10 ብር ኖቶችን ይዞ በመሄድ በአንድ ድፍን የ100 ብር ኖት መለወጥ ይችላል። ይህ ማለት 10 የ10 ብር ኖቶች ከአንድ ድፍን 100 ብር ጋር ያላቸው ዋጋ እኩል ነው ማለት ነው። ይህም በመሆኑ $1 ትሪሊዮን የሚሰጠው ሰው ምን ያህል ቢሊዮን ወይም ትሪሊዮን ዶላር ይዞ ሲያገኝ ነው የሚለው ወሳኙ ጥያቄ ነው። በዚሁ ስሌት መሰረት የኢሎን መስክ የትሪሊዮነርነት ደረጃ ግልጽ ይሆናል። ያን ጊዜ ኢሎን መስክ ትሪሊዮነር ሆነ ሲባል ምን ማለት እንደሆነ በሚገባ ተበትኖና ተበጥሮ ግልጽ ይሆናል። በትሪሊዮነር ውስጥ 1000 ቢሊዮኖች አሉ። ይህ ማለት 1000 የዓለማችን ቢሊዮነሮችና አንድ ኢሎን መስክ ያለው ሀብት እኩል ነው ማለት ነው። በሚሊዮን ደረጃ ሲታይ ደግሞ 1 ሚሊዮን ሲባዛ 1 ሚሊዮን 1 ትሪሊዮን ነው። ይህ ማለት $1 ሚሊዮን ሀብት ያላቸው 1 ሚሊዮን ሰዎች አሁን ከኢሎን መስክ ሀብት ጋር ያላቸው ሀብት እኩል ነው ማለት ነው። በአጭሩ $1 ሚሊዮን ሀብት ያላቸው 1 ሚሊዮን ባለሀብቶች ሀብቶቻቸውን አንድ ላይ ሲደምሩ ከኢሎን መስክ አጠቃላይ ሀብት ጋር እኩል መሆን ይችላሉ ማለት ነው።
እናም ቢሊየን ከሚሊየን ትሪሊየንን ከሚሊየን እና ቢሊየን ጋር እያነጻጸርን ሂሳቡን ስንሰራ የምናገኘው እውነታ ይህንን ነው። ኢሎን መስክ ትሪሊየንነት የሀብት ማማ ላይ የተቀመጠው በ54 ዓመቱ ነው። ኢሎን መስክ ያለውን ገንዘብ በዶላር ካሽ ደረጃ አውጥቼ መሬት ላይ ልደርድረው ቢል የ1 ትሪሊየን ዶላሩ የገንዘቡ ቁመት አንድ ግዙፍ ፎቅ ይወጣዋል። This tower is $1 trillion. But stacking it like this would be impossible. በአንድ ዶላር መንዝሮ ወደ ጎን ልደርድረው ቢል ደግሞ 97 ሚሊዮን ማይልስ ወይም 156 ሚሊዮን ኪሎ ሜትር ነው። ይህንን ስሌት ሰርቶ በዘገባው ያካተተው ዘ ሲያትል ታይምስ ነው። አንዳንዶች ከኢሎን መስክ ትሪሊየነር መሆን ጋር በተያያዘ ይህንን ገንዘብ ወደ ጥሬ ዶላር ብንመነዝረው በምን ያህል የጭነት ተሽከርካሪ ወይም ካርጎ አውሮፕላን ጭኖ ከቦታ ቦታ ማጓጓዝ ይችላል በሚለው ንጽጽር ውስጥ እያሰሉ ሂሳቡንም ሲሰሩ ታይተዋል። It would take more than 44,000 18-wheel trucks carrying a load of 25 tons each to transport a $1 trillion bill. እንደ ፎርብስ ዘገባ ከሆነ አሁን ኢሎን መስክ ያለው ሀብት ከድፍን 1 ትሪሊየንም አልፎ 1.1 ትሪሊየን ዶላር ይደርሷል። በአሁኑ ሰዓት በዓለማችን 8.2 ቢሊዮን የሚሆኑ ሰዎች እንዳሉ ይነገራል። ኢሎን መስክ አሁን ያለውን 1.1 ትሪሊየን ዶላር አውጥቼ አንድ የዓለማችን የሰው ልጅ ሳይቀር ገንዘቤን መንዝሬ ላከፋፍል ቢል ለእያንዳንዱ ሰው 122 ዶላር ማደል ይችላል። ይህም በመላው ዓለማችን ህዝብ አንዱም ሰው ሳይቀር ከህፃን እስከ አዛውንት የሚደርሰው የነፍስ ወከፍ ድርሻ እንደማለት ነው። የዓለማችን የድሆችና የናጠጡ ሀብታሞች የሀብት ልዩነት በዚህ ደረጃ የሰማይና የምድር ያህል ተለያይቷል። የተዛባ ስርዓት ሀብታሞች የበለጠ ሀብታም እየሆኑ ድሆችም የበለጠ እየደህዩ የሚቀጥሉ መሆኑን እልፍ ጥናቶች እያመለከቱ ይገኛሉ። A snowball system that lets the rich become even richer. Savers, on the other hand, are losing billions. መጽሐፉን ማስቀድሞ በትንቢት ያለው ይጨመርለታል፣ የሌለው ግን ያለችውን ብትሆን ትወሰድበታለች ሲል አስታውቋል። The one who already has receives more, and the one who does not have loses even the little he has left. በኢሎን መስክ የትሪሊየነርነት ማማ በዚህ ደረጃ ይህን ካልን አሁን ደግሞ የኢትዮጵያ መንግስት ወገቡን ጠበቅ ባደረገበት የ2019 በጀት ጉዳይ ወሳኝ መረጃዎችን እናድርስ። እንደሚታወሰው የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣይ 2019 ዓ.ም በጀት ከ2.3 ትሪሊየን ብር በላይ አጽድቋል። ያው ቀደም ብለን እንደተመለከትነው የኢሎን መስክ ሀብት ጉዳይ ዶላር ጉዳይ ነው። የኢትዮጵያ በጀት ደግሞ በራሷ መገበያ በሆነው ብር ነው። 1 ዶላር በአሁኑ ሰዓት በኢትዮጵያ በ159 ብር የሚመነዘር በመሆኑ የኢሎን መስክ የሰሞኑን የትሪሊየነርነት ሀብት በ159 ትሪሊየን ብር በላይ ማለት ነው። ኢትዮጵያ ፌዴራል ስርዓትን የምትከተል በመሆኗ የበጀት ስርዓቷ በፌዴራሉ እንደዚሁም የፌዴራሉ አባላት በሆኑት ክልሎችም ጭምር የሚበጀት ነው። ክልሎች በህግ በተሰጣቸው ስልጣን በራሳቸው ወሰን የራሳቸውን ገቢ ይሰበስባሉ። እንደዚሁም ባላቸው ውክልናም ለፌዴራሉ መንግስት ይሰበስባሉ። የፌዴራሉ መንግስት ማለት የክልሎች ስብስብ በመሆኑ ገቢውም ከክልሎች የሚገኝ ነው። የፌዴራሉ መንግስት ከክልሎች ገቢ ቢሰበስብም በህግ ተለይቶ በተሰጡት ላይ ነው። ይህ በጀት ተሰብስቦ ከሌሎች ገቢዎች ጋር በመደማመር ባለው የበጀት ቀመር ስሌት መሰረት መልሶ ለክልሎች በጀት መደጎሚያነት ይውላል። የፌዴራሉ መንግስት ለክልሎች የሚመድበው በጀት ድጎማ በሚል የሚጠራው ክልሎች የራሳቸውን ገቢ አመንጭተው የራሳቸውን ክልላዊ በጀት መመደብ ስለሚጠበቅባቸው ነው። በድጎማ ደረጃ በፌዴራል መንግስቱ የሚሰጣቸው በተጨማሪነት ነው ማለት ነው። ሆኖም የክልሎች የራሳቸውን ገቢ የማመንጨት አቅም አናሳ ወይም ደካማ መሆን በራሱ ደግሞ በፌዴራል መንግስት የበጀት ድጎማውን ጥገኝነት ከፍ የሚያደርገው ይሆናል። መንግስት በፌዴራል ደረጃ 2.3 ትሪሊየን ብር በጀትን አጽድቄያለሁ ወይም የዚህን በጀት ረቂቅ አዘጋጅቻለሁ ሲል በሌላ አነጋገር በመጪው ዓመት የተጠቀሰውን የብር መጠን አገኛለሁ እያለ ነው። ጥያቄው ይህንን መጠን ያህል ያለው ገንዘብ ከየት ይገኛል የሚለው ነው። በቀደሙት ጊዜያት መንግስት በጀቱን ሲመድብም ከውጭና ከሀገር ውስጥ ያሉ ብድሮችን ሳይቀር ታሳቢ በማድረግ አንዱ የበጀት ጉድለቱ ማሟያ አድርጎ ሲሄድበት የነበረ ጉዳይ ነው። በዚህ መልኩ ለዓመታት የቀጠለው የብድር ስርዓት ግን በመጨረሻም በአገሪቱን የብድር አዙሪት ወይም ዴት ትራፕ የሚለው ቅርቃር ውስጥ ከቷታል። እናም አሁን ባለው ሁኔታ የሀገር ውስጥ ይባል የውጭ ብድር ጉዳይ የመንግስት ከባድ ራስ ምታት ሆኗል። ከባድ ራስ ምታትነቱ ከክፍያው ጋር በተያያዘ ነው። ብድር ከብድርነቱ ባሻገር የሌሎች የተውሶ ገንዘብ በመሆኑ ጊዜው ሲደርስ መከፈል አለበት። እናም የዓመታት የመንግስት ብድሮች እየተጠራቀሙ ሄደው የመክፈያቸው ጊዜ በመዳረሱ አሁን ባለው ሁኔታ ከባድ የነፍስ ግቢና ውጪ ፈተና ሆኗል።
በ2019 በጀት ለዕዳ ክፍያ የተመደበው ገንዘብ ከግማሽ ትሪሊየን ብር በላይ መሆኑን አሃዞች እያመለከቱ ነው። በዚሁ መሰረትም መንግስት ከመደበኛ ወጪ ውስጥ 43.3 በመቶ ድርሻን በመያዝ ቀዳሚ ሆነው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ የተመደበው ገንዘብ ነው። ለሌሎች የልማት ስራዎች የሚውለው የፌዴራሉ መንግስት በጀት ከዚህ ውጭ ያለው ነው ማለት ነው። ከዚህ ወጣ ባለመልኩም ከማክሮ ኢኮኖሚው ጋር በተያያዘ ከመንግስት ጋር በጥብቅ ቁርኝት የሚሰራው ዓለም አቀፍ የገንዘብ ድርጅት IMF የሚከተለው አሰራርም በመንግስት የበጀት አመዳደብና አጠቃቀም ላይ ከፍተኛ ተጽዕኖን የሚያሳርፍ ሆኖ ይታያል። IMF ከገቢ ወጪዎች ጋር በተያያዘ መንግስትን ወገብህን ጠበቅ አርግ በሚለው አካሄዱ እንደጸና ነው። IMF መንግስት የብድር ዕዳዎቹን እንዲከፍል ለቀጥተኛ በጀት ድጎማ በሚል ብድሮችን እንዳይወስድ እንዲሁም ያሉትን የገቢ ምንጮች በሙሉ አሟጦ እንዲጠቀምና ማናቸውም የሚሰጡ ማህበረሰባዊ ድጎማዎችን ቀሪ እንዲያደርግ አጥብቆ ተጽዕኖን የሚያሳርፍ ነው። በመጪው 2019 የፌዴራሉ መንግስት የበጀት አመዳደብ ላይ የታዩት እውነታዎችም ይህንኑ የIMFን ተጽዕኖ የሚያመለክቱ ሆነው ይታያሉ።